ሁሉም የኤሌክትሪክ መኪና ቻርጀሮች አንድ አይነት እንዳልሆኑ ታውቃላችሁ? ምንድነው ግን ልዩነታቸው? እንደለመድነው ቀለል አድርገን እናቀርብላችኋለን። ይሄ ሌቭል 1 የሚባለው የቻርጀር ታይፕ ሲሆን ከቻርጀሮቹ ሁሉ the slowest ወይም ደግሞ ቀስ ያለ ቻርጅ የሚያደርገው ቻርጂንግ ታይፕ ይሄ ነው ማለት ነው። ይሄ ቻርጀር በሰዓት ከ5 እስከ 8 ኪሎ ሜትር ሊያስኬድ የሚችል ቻርጅ የሚያደርግ ቻርጂንግ ታይፕ ሲሆን በጣም ካሉት ቻርጀሮች ሁሉ the slowest የሚባለውና የትም ስንሄድ ይዘነው የምንሄደው ቻርጀር ታይፕ ነው ማለት ነው። ይሄ ደግሞ ሌቭል 2 ፋስት ቻርጅ ኦር ደግሞ ሌቭል 2 ዎል ማውንትድ ፋስት ቻርጅ በመባል ይታወቃል። ከቻርጀሮቹ ሞር ኮመን የሆነው ብዙ ቦታ የምንጠቀመው ቤታችን ላይ ግድግዳ ላይ ገጥመ ነው የምንጠቀመው ቻርጀር ይሄ ነው። ፋስት የሚባልበትም ምክንያት ደግሞ ከ5 እስከ 8 ሰዓት አካባቢ መኪናችንን ፉል ማድረግ ይችላል ማለት ነው። መኪናችን ከ20-80 ለማድረስ ከ5 ሰዓት እስከ 8 ሰዓት የሚፈጅበት የቻርጂንግ ታይፕ ነው ማለት ነው። እዚህ ላይ መምከር የምንፈልገው ግን ይሄ ቻርጀር ሲገጠም ከዚህ ጋር ሪሌትድ በሆኑ ሰዎች ኦር ይሄንን አገጣጠም የሚያውቁ ሰዎች ቢገጥሙት የተሻለ ነው ብለን ምክር እንሰጣለን። ምክንያቱም ይሄ ፕሮፐርሊ ካልተገጠመ ሊያስከትል የሚችለው አደጋ በቀላሉ ማንወጣው ስለሆነ ማለት ነው። በሶስተኝነት ደግሞ ዲሲ ፋስት ቻርጅ የሚባል ቻርጀር ታይፕ ነው ያለው። ይህም ፋስት ቻርጅ ታይፕ በ30 ደቂቃ መኪናችንን ከ20-80 ለማድረስ የሚያስችል በጣም ሃይ ቮልቴጅ የሆነ ቻርጀር ታይፕ ነው ማለት ነው። ስለዚህ ሶስቱ ቻርጂንግ ታይፖች ሌቭል 1፣ ሌቭል 2 እና ዲሲ ፋስት ቻርጅ በሚባል ይታወቃሉ ማለት ነው። ሌላ ደግሞ ማወቅ ያለብን ሁሉም ቻርጀር ኮኔክተሮች አንድ አይነት እንዳልሆኑና ይሄ ሞስትሊ ብዙ ቦታ የምንጠቀመው ብዙ ሀገር ላይ የምንጠቀመው ታይፕ 2 CCS የሚባለው ቻርጀር ታይፕ ነው። ሌሎቹ ግን የሚለያዩ አይነት አሉ። ስፔሻሊ ከአሜሪካ የሚመጡት ቴስላዎች ሱፐር ፋስት የሚሆኑ ሲሆኑ እነሱም ቻርጀር ታይፓቸው ስለሚለያይ ሲመጡ አብሯቸው ኮንቨርተር መምጣት ስለሚችል ወደ CCS መቀየር የሚችል ኮንቨርተር መምጣት ስለሚችል እሱንም ማምጣት መኪናው ሲመጣ አይረሳ እንላለን። የባትሪያችንን እድሜ ለማርዘም እንደተለመደው ከ20% በታች ቻርጅ አይውረድ፣ ከ80% በላይ ቻርጅ አናርገው። እንዲሁም በተጨማሪ ስናቆም ጥላ ላይ እናቆመው። እንዲሁም ደግሞ ረጅም ጊዜ ቻርጅ ሳናረግ ማቆም የለብንም። ይሄ ቪዲዮ እንደጠቀማችሁ አንጠራጠርም። ይመቻችሁ።